በአዳማ ከተማ እየተካሄደ ነው ስለሚባለው አፈሳ የነዋሪዎችን ስጋት እየገለጹ መገኘታቸው ተሰምቷል። ከሁለት ሳምንታት በፊት ጀምሮ በኦሮሚያ የተለያዩ አካባቢዎች ወጣቶች ከመንገድ ላይ እየታፈሱ መሆናቸውን ወላጆች እንደዚሁም ወጣቶችና ፖለቲከኞች በተለያዩ ማህበራዊ ሚዲያ ገጽ እየገለጹ ይገኙ ነበር። ሰላም ቤተሰቦች፣ ጂኤምሲ ዴሊዎች ነን። በዕለቱ አጭር ዕለታዊ መረጃ ከሰሞናዊ ጉዳይ ጋር ተመልሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መረጃዎች እንድታልፉ ጋበዝን። ቢቢሲ ያናገራቸው የከተማዋ ነዋሪዎች በግዳጅ የታፈሱ ወጣቶችን እንደሚያውቁትና እነርሱም ባላቸው ስጋት የተነሳ ድንገት ከተያዝን በሚል ገንዘብ ይዘው እንደሚንቀሳቀሱ ገልጸው ከአዲስ አበባ 100 ኪሎ ሜትሮች ያህል ርቀት በምትገኘው በአዳማ ከተማ የሚገኘውና ከመንገድ ላይ ታፍሰው ታጉረውባታል የተባለችው አንድ መጋዘን እንደሚገኝ ጭምር ነው የሚገለጸው። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶችን በአዳራሹ አካባቢ ተሰብስበው ይታዩ እንደነበር ገልጿል። የመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎችም ጥበቃ ያደርጉለታል። ከመጋዘኑ ውጭ ልጆቻቸውን እዚያ መጋዘን ውስጥ የሚገኙ ቤተሰቦች እንደዚሁም ባሎቻቸው የተያዙባቸው ሚስቶች ተሰብስበው እንደሚገኙና ሲማጸኑ እንደነበረ የሚወጡ መረጃዎች ያመላክታሉ። በዚህ የማቆያ መጋዘን አካባቢ ከተሰበሰቡ ሰዎች እንደተረዳው ከሆነ ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ ኃይሎች አካባቢ ወደዚህ ቦታ እንደመጡ ጭምር ነው የተገለጸው። በዳር ወር የኦሮሚያ ክልል ያስተዳደር አካላትና የጸጥታ ኃይሎች ህጻናትና የአእምሮ ህሙማንን ጨምሮ በርካቶቹን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንደያዙ የኢትዮጵያ ሰብአዊ መብት ኮሚሽን ይፋ ማድረጉ ይታወቃል። በአዳማ ነዋሪ የሆነውና ለደህንነቱ በመስጋት ስሙን ከመናገር የተቆጠበው ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ገልጿል። ከምሽቱ 1 ሰዓት ከሆነ መንገድ ላይ አስቁመው ይወስዱሃል፣ ማንም ለምን እንደተያዝክ እንኳን አይጠይቅም፣ በመኪና ጭነው ይወስዱሃል ሲልም ይገልጻል። አክሎም ገንዘብ ካለ ግን ከተያዝክ በኋላ የመለቀቅ ተስፋ እንዳለ ጭምር ገልጿል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪ ነን የምናውቀው፣ መያዝ ብቻ ሳይሆን ገንዘብ ትጠየቃለህ፣ እንድትለቀቅ የምትፈልግ ከሆነ ገንዘብ እንድትከፍል ትጠየቃለህ ሲልም ገልጿል። በቅርብ ጓደኞች የደረሰባቸውን በመግለጽ ሲያስረዳም 3 ጓደኞቹ ሳር ተራ አካባቢ ማለትም በአዳማ የሚገኝ አንድ አካባቢ ላይ በቁጥጥር ስር መዋላቸውን ገልጿል። በ10 ሺዎች የሚቆጠር ብር ጉቦ እንደከፈሉ የጠየቀ ሲሆንም ከዚያም በኋላም ለመለቀቅ የግድ የ3 ሰዎችን መተካት እንደነበረባቸው የእነርሱን ቦታ ከተማ ውስጥ ዞር ብለው ሌሎች ሰዎችን ይዘው ካመጡ በኋላ ይህንን ሰው እንደለቀቁ ጭምር ገልጸዋል። ቢቢሲ ያናገራቸው በአዳማ የሚኖሩ ሌሎች ወጣቶች ድንገት በምሽት በጸጥታ ኃይሎች በቁጥጥር ስር ከዋልን ገንዘብ ይዘን መንቀሳቀስ አለብን በሚል ሙሉ አቋም ላይ እንደሚገኙ ገልጸዋል። በአሁኑ ሰዓት ያለው ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑን የተናገረው የአዳማ ከተማ ነዋሪ ወጣት ነኝ፣ ቤተሰብ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ከፍተኛ ስጋት ውስጥ ነኝ። ስለዚህ ሰዎች በሚበዙበት ከሚታፈሱበት አካባቢ ርቄ ለመንቀሳቀስ እሞክራለሁ፣ ገፍቶ ከመጣ በሚል ደግሞ የመለቀቅበትን ብር በኪሴ ይዤ እየዞርኩ እገኛለሁ ሲል ገልጿል። በአዳማ ከተማ የጸጥታ ኃይሎች በቁጥጥር ስር ከሚያውሏቸው ሰዎች ቁጥር ለእያንዳንዱ የጸጥታ አባላትና ወረዳ አመራሮች ተተምኖ የተሰጠ መሆኑን ከዚህ ቀደም ግለሰቦች ሲገልጹ ተሰምተዋል። በአዳማ ከተማ የሚካሄዱ አፈሳ እንደዚሁም በአስተዳደሩ ላይ ስለሚቀርቡ ውንጀላዎችን በተመለከተ ምላሽ ለማግኘት ያደረግነው ጥረት አልተሳካም ሲል ቢቢሲ ገልጿል። ሌላኛው የአዳማ ከተማ ነዋሪ በበኩሉ በተለያዩ አካባቢዎች ከመንገድ ላይ ከሚታፈሱ ወጣቶች ላይ ድብደባና የሰብአዊ መብት ጥሰቶች እንደሚፈጸሙ ገልጿል። ከኦሮሚያ ክልል መንግስት እንደዚሁም ከመከላከያ ሰራዊት እየታፈሱ በአዳራሽ ውስጥ ተይዘው ስለሚገኙና የመከላከያ ሰራዊት አባላት የግዳጅ ምልመላ ውስጥ ስለሚገቡት ጉዳይም አፋን ኦሮሞ ምላሽ ለማግኘት ያደረገው ጥረትም አልተሳካም። እስካሁን ድረስ የኦሮሚያ ክልል መንግስትም ሆነ የፌዴራል መንግስት በግዳጅ እየታፈሱ ስለሚታሰሩ ሰዎች ያሉት ነገር የለም። ከመከላከያ ሚኒስቴር እነዚህ የምልመላ መስፈርቶች ውጪ በግዳጅ የተያዙ ህጻናትና ሰዎችን ለማስለቀቅ ቤተሰቦቻቸው ከፍተኛ ገንዘብ ጭምር እንዲከፍሉ ባለስልጣናት ማስገደዳቸውን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮ ህዳር 26 2017 ዓ.ም በምርመራ እንደተደረሰበት ገልጿል። በወቅቱ አንዳንድ የኦሮሚያ ክልል የሚሊሻ አባላት ወጣቶችን ለመከላከያ ሰራዊት አባልነት ምልመላ በሚል ከያዙ በኋላ ለመልቀቅ ቤተሰቦቻቸውን ገንዘብ እንዲከፍሉ እያስገደዱ መሆናቸውን ኮሚሽኑ አረጋግጧል። በአንዳንድ አካባቢዎች የመከላከያ ሰራዊት አመራሮች ከመስፈርት ውጭ የተደረገ ምልመላ መሆኑን በመግለጽ በክልሉ የጸጥታ ኃይሎች የተያዙ ሰዎችን ከማቆያ ስፍራዎች እንዲለቀቁ ያደረገ